መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 27 የእስራኤልም ልጆች የአባቶች ቤቶች አለቆችና የሺህ አለቆች የመቶ አለቆችም በክፍሎች ነገር ሁሉ ንጉሥን ያገለገሉትም ሹማምት እንደ ቍጥራቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው 24000 ሆነው በዓመት ወራት ሁሉ በየወሩ ይገቡና ይወጡ ነበር። ለመጀመሪያው ወር በአንደኛው ክፍል ላይ የዘብድኤል ልጅ ያሾብዓም ነበር። በእርሱም ክፍል 24000 ጭፍራ ነበር። እርሱ ከፋሬስ ልጆች ነበር። ለመጀመሪያው ወር በጭፍራ አለቆች ሁሉ ላይ ተሾሞ ነበር። በሁለተኛውም ወር ክፍል ላይ አሆሃዊው ዱዲ ነበር። በእርሱም ክፍል 24000 ጭፍራ ነበር። ለሦስተኛው ወር ሦስተኛው የጭፍራ አለቃ የካህኑ የዮዳሄ ልጅ በናያስ ነበር። በእርሱም ክፍል 24000 ጭፍራ ነበር። ይህ በናያስ በ30ው መካከል ኃያል ሆኖ በ30ው ላይ ነበር። በእርሱም ክፍል ልጁ ዓሚዛባድ ነበር። ለአራተኛው ወር አራተኛው አለቃ የኢዮአብ ወንድም አሣሄል፣ ከእርሱም በኋላ ልጁ ዝባድያ ነበር። በእርሱም ክፍል 24000 ጭፍራ ነበር። ለአምስተኛው ወር አምስተኛው አለቃ ይዝራዊው ሸምሁት ነበር። በእርሱም ክፍል 24000 ጭፍራ ነበር። ለስድስተኛው ወር ስድስተኛው አለቃ የቴቁሐዊው የዒስካ ልጅ ዒራስ ነበር። በእርሱም ክፍል 24000 ጭፍራ ነበር። ለሰባተኛው ወር ሰባተኛው አለቃ ከኤፍሬም ልጆች የሆነ ፍሎናዊው ሴሌስ ነበር። በእርሱም ክፍል 24000 ጭፍራ ነበር። ለስምንተኛው ወር ስምንተኛው አለቃ ከዛራውያን የነበረው ኩሳታዊው ሲቦካይ ነበር። በእርሱም በኩል 24000 ጭፍራ ነበር። ለዘጠኝኛው ወር ዘጠኝኛው አለቃ ከብንያማውያን የነበረው ዓናቶታዊው አቢዔዜር ነበር። በእርሱም በኩል 24000 ጭፍራ ነበር። ለአሥረኛው ወር አሥረኛው አለቃ ከዛራውያን የነበረው ነጦፋዊው ኖኤር ነበር። በእርሱም ክፍል 24000 ጭፍራ ነበር። ለ11ኛው ወር 11ኛው አለቃ ከኤፍሬም ልጆች የነበረው ጲርዓቶናዊው በናያስ ነበር። በእርሱም ክፍል 24000 ጭፍራ ነበረ። ለ12ኛው ወር 12ኛው አለቃ ከጎቶንያል ወገን የነበረው ነጦፋዊው ሄልዳይ ነበር። በእርሱም ክፍል 24000 ጭፍራ ነበር። በእስራኤልም ነገዶች ላይ እነዚህ ነበሩ። በሮቤላውያን ላይ የዝክሪ ልጅ አልዓዛር አለቃ ነበር። በስምዖናውያን ላይ የመዓካ ልጅ ሰፋጥያስ፣ በሌዊ ላይ የቀሙኤል ልጅ ሐሸብያ፣ በአሮን ላይ ሳዶቅ፣ በይሁዳ ላይ ከዳዊት ወንድሞች ኤሊሁ፣ በይሳኮር ላይ የሚካኤል ልጅ ዖምሪ፣ በዛብሎን ላይ የአብድዩ ልጅ ይሽማያ፣ በንፍታሌም ላይ የዓዝርኤል ልጅ ኢያሪሙት፣ በኤፍሬም ልጆች ላይ የዓዛዝያ ልጅ ሆሴዕ፣ በምናሴ ነገድ እኩሌታ ላይ የፈዳያ ልጅ ኢዩኤል፣ በገለዓድ ባለው በምናሴ ነገድ እኩሌታ ላይ የዘካርያስ ልጅ አዶ፣ በብንያም ላይ የአበኔር ልጅ የዕሢኤል፣ በዳን ላይ የይሮሐም ልጅ ዓዛርኤል። እነዚህ የእስራኤል ነገዶች አለቆች ነበሩ። እግዚአብሔር ግን እስራኤልን እንደ ሰማይ ከዋክብት ያበዛ ዘንድ ተናግሮ ነበርና ዳዊት ከ20 ዓመት በታች የነበሩትን አልቈጠረም። የጽሩያ ልጅ ኢዮአብ መቍጠር ጀመረ፣ ነገር ግን አልፈጸመም። ስለዚህም በእስራኤል ላይ ቍጣ ሆነ። ቍጥራቸውም በንጉሡ በዳዊት መዝገብ አልተጻፈም። በንጉሡም ቤተ መዛግብት ላይ የዓዲኤል ልጅ ዓዝሞት ሹም ነበረ። በሜዳውም በከተሞችም በመንደሮችም በግንቦችም ቤተ መዛግብት ላይ የዖዝያ ልጅ ዮናታን ሹም ነበረ። መሬቱን በሚያበጃጁትና እርሻውን በሚያርሱት ላይ የክሉብ ልጅ ኤዝሪ ሹም ነበረ። በወይንም ቦታዎች ላይ ራማታዊው ሰሜኢ ሹም ነበረ። ለወይንም ጠጅ ዕቃ ቤት በሚሆነው በወይኑ ሰብል ላይ ሸፋማዊው ዘቡዲ ሹም ነበረ። በቈላውም ውስጥ ባሉት በወይራውና በሾላው ዛፎች ላይ ጌድራዊው በኣልሐናን ሹም ነበረ። በዘይቱም ቤቶች ላይ ኢዮአስ ሹም ነበረ። በሳሮንም በሚሰማሩ ከብቶች ላይ ሳሮናዊው ሰጥራይ ሹም ነበረ። በሸለቆቹም ውስጥ በነበሩት ከብቶች ላይ የዓድላይ ልጅ ሻፋጥ ሹም ነበረ። በግመሎቹም ላይ እስማኤላዊው ኡቢያስ ሹም ነበረ።
በአህዮቹም ላይ ሜሮኖታዊው ዮሕድያ ሹም ነበረ። በመንጎቹም ላይ አጋራዊው ያዚዝ ሹም ነበረ። እነዚህ ሁሉ በንጉሡ በዳዊት ሀብት ላይ ሹሞች ነበሩ። አስተዋይና ጸሐፊ የነበረው የዳዊት አጎት ዮናታን አማካሪ ነበረ። የሐክሞኒም ልጅ ይሒኤል ከንጉሡ ልጅ ጋር ነበረ። አኪጦፌልም የንጉሡ አማካሪ ነበረ። አርካዊውም ኩሲ የንጉሡ ወዳጅ ነበረ። ከአኪጦፌልም ቀጥሎ የበናያስ ልጅ ዮዳሄና አብያታር ነበሩ። ኢዮአብም የንጉሡ ሠራዊት አለቃ ነበረ።